Two words. Snail slime. Snail slime. ወዳጃችን ጥንት ሮማውያን ኃያል በነበሩበት ዘመን ሰዎች ቀንድ አውጣ ይሉትን ፍጥረት ፊታቸው ላይ ወዲ ወዲያ ያለ እንዲንጎማለል ይፈቅዱለት ነበር አሉ። ለምን አይሉም? መቼም ሰዎች በዘመናቸው ስለ ውበት ሳይጨነቁ ያለፉበት ጊዜ አልነበረምና ሮማውያኑም ፊታቸው ጥርት ብሎ ቁንጅት ብለው እንዲታዩ ለማድረግ ነበር ከቀንድ አውጣ መወዳጀታቸውና ፊታቸው ላይ በአዝጋሚ ጉዘው እንዲፈነጭበት መፍቀዳቸው። መቼም ቀንድ አውጣን በቅርበት ካወቁት ባለፈበት ቦታ አዝረክርኮ ትቶት የሚያልፈው የሆነ የተዝለገለገ ነገር እንደሚኖረው አያጡትም። ይሄ ልጋግ ነገር ነው እንግዲህ በሮማውያኑ ዘንድ መጋጋጫ ሆኖ ሲያገለግል የኖረው። እናማ በርግጥ ሮማውያኑ ድርጊቱን በዘልማድ ሲከውኑት ቢኖሩም የዘመናችን የስነ ውበት ጠበብቶች ነገሩን አጢነው ተመራምረን ደርሰንበታል ባሉት መሰረት ቀንድ አውጣ ባለፈበት መንገድ ትቶት የሚሄደው እንደ ለሃጭ ያለ ነገር ለተጨማደደ ቆዳ፣ ለጠባሳ ብቻ በጥቅሉ ለቆዳ ውበት ወደር የማይገኝለት ሆኖ አግኝተውታል። እናም ይኸው ቀንድ አውጣ እያራቡ ልጋጉን ሰብስበው ለመዋቢያ ቁሳቁስ አምራቾች የማቅረቡን ስራ በተለያዩ የዓለም ክፍሎች በርካቶች ያቀላጥፉት ሲገቡ ጣሊያናውያን ደግሞ የቀንድ አውጣ ልጋግ መጭመቂያ ዘመናዊ ማሽን ሰርተው የጣሊያን መታወቂያ በሆኑት ፒዛና ፓስታ ላይ የቀንድ አውጣ ልጋግንም እንዲጨመር እናደርጋለን እያሉ ናቸው። ባለፉት 2 አስርት ዓመታት ብቻ የቀንድ አውጣ እርባታ 325 በመቶ የሆነ እድገት ባሳየባት ጣሊያን ቀንድ አውጣን ነፍሱን ሳያጠፉ ልጋጉን ብቻ አንጠፍጥፎ መጭመቅ የሚያስችል ማሽን የሰራው አቶ ሲሞን ሳምፖ ለልጋጋቸው ሲሉ ቀንድ አውጣዎችን የመግደል ባህላዊ የቀንድ አውጣ ልጋግ አመራረትን የሚያስቀር ማሽን ለመስራት ድፍን 9 ዓመታትን እንደፈጀበት ይናገራል። ቀንድ አውጣን ሳይገሉ ልጋጉን መጭመቅ የሚያስችለው መሳሪያ ለመስራት ስነሳ ፈጽሞ የማይሆን ነገር ነው በሚል ብዙዎች ነገሩን እንደ እብደት አድርገው ነበር የቆጠሩት የሚለው ሲሞን ከ9 ዓመታት ልፋት በኋላ የሰራው ማሽን እንዴት መሰሎት የሚሰራው? መጀመሪያ ግን ቀንድ አውጣዎች ልጋግ የሚያመነጩት አንድም ለመጓዝ ሲፈልጉ አሊያም ደግሞ ሲጨነቁና ሲደሰቱ እንደሆነ ልብ ይሏል። እናም ለ14 ወራት ያክል ያገኘውን ሲሰለቅጥ የኖረው ቀንድ አውጣ ተሰብስቦ ከታጠበ በኋላ ማሽን ውስጥ እንዲገባ ይደረጋል። ሲሞን ለቀንድ አውጣዎች የተዘጋጀ የመጀመሪያው ቤተ ውበት ነው ሲል የሚገልጸው ማሽን ስራውን ሲጀምርና ምስጢራዊ የሆነውን ፈሳሽ ሲያርከፈክፍባቸው በደስታ የሚነሆልሉት ቀንድ አውጣዎቹ ታዲያ መዝረክረካቸውን ይያያዙታል። ይሄኔ እንግዲህ ለወትሮ በስሱ እያደረጉ ሲያመነጩ የሚኖሩትን ልጋግ እንደ ዶፍ ሲያዘንቡት በማጠራቀሚያ ቀርቶ በተለያዩ ሂደቶች ውስጥ እንዲያልፍና ሰዎች ፊት ላይ እንዲደርስ ማድረጉ የነሲሞን ስራ ይሆናል ማለት ነው። ማሽኑ በአንድ ሰዓት ውስጥ ብቻ ከ3 ኪሎ በላይ የቀንድ አውጣ ልጋግ መጭመቅ እንደሚያስችልም ሲሞን ይናገራል። ወዳጃችን ዛሬ በጣሊያን ብቻ 4000 አምራቾች የእንጀራ ገመዳቸውን ከቀንድ አውጣ ጋር አስተሳስረው እየሰሩ ይገኛሉ። ዓለም አቀፉ የቀንድ አውጣ ምርት ኢንዱስትሪ ደግሞ 10 ቢሊዮን ዩሮ የሚንቀሳቀስበት ዘርፍ ለመሆን እንደበቃና አሁን በከፍተኛ ፍጥነት እያደገ እንደሚገኝ መረጃዎች ይጠቁማሉ። በእርግጥ የተሸበሸበ ቆዳን ያፍታታል ያስውባል ከተባለ በተለይም ባለንበት ዘመን የፈጀውን ይፍጅ እያለ ከዕለት ጉርሱ ቀንሶ ተውቦ ለመገኘት የሚታትረው ሰው መቼም ስፍር ቁጥር የለውምና ጣሊያን ከፓስታና ከፒዛ የጎን ቀንድ አውጣንም መለያ ያደርገዋለው ካለች እኛ እስከ ቡና ከቆዳ ከሌጧችን ጎን ቀንድ አውጣን አክለን ብንገዳደራት የግብርና ሙያተኞች ነገሩን እንድታጤኑት ይሁን ብለናል።